ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እድቼ ብያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ። እንዴት ናችሁ? እንዴት ቆያችሁኝ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። በመጀመሪያ ለሳቅ ጎጆ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ እንግዲህ ዛሬ ለእናንተ አስተማሪ ይሆናል ብዬ ያስኩትን ቪዲዮ እየላችሁ መጥቻለሁኝ። ቪዲዮ ላይክ በማድረግ ጀምሮ በመጀመሪያ ላብራራላችሁና ተሰሙታላችሁ ማለት ነው ቪዲዮውን። እቺ በምስሉ ላይ የምታውቀው ለባሿ ወይንሸት ትባላለች። ወይንሸት ሰክሰስፉል ከሚባል ድርጅት እንትን የቤት ዕጣ ተቆርጣለች ማለት ነው። በ2000 ብር ይቆረጣል። ከዛ ባለ 3 መኝታም ባለ 2 መኝታም ባለ 1 መኝታም ይደርሳችኋል ማለት ነው። እና ይቺ ልጅ የምትተዋት ልጅ በጓደኛዋ እንግዲህ ጓደኛ ያበላ ባመነቻት ልጅ አንቺ ቁረጭልኝ ምናምን ትላትና በዚች በልጅ ስም በእናቷ ስም ታስቆርጣለች ማለት ነው። ይቺ ልጅ ከዛ አላህ ብሎ እጣዋ የዚች ልጅ ዕጣ ሲደርሳት ባለ 3 መኝታ ሲደርሳት እንግዲህ የገዛ ጓደኛ በላይ ያመነቻት ልጅ ቅናት አድሮባት ቤቱ የኔ ነው እኔ ነኝ እንዲቆርጭ ዕጣውን የገፋፋውሽ እና ታካፍኛለሽ ከቤቱ ላይ ምናምን ብላ የሌለ ጠብ ፈጥረው ሀቢባ ቤት ይመጣሉ። እና ቤቱ ስለማን እንዴት ተፈረደ ምናምን መጨረሻውን ታያላችሁ። አሁን እዚህ ጋር እኛ ማየት ያለብን የጓደኝነትን ክፋት ነው። እና ብዙዎቻችን ጓደኞች አሉን፣ ከራሳችን በላይ የምንወዳቸው ጓደኞች አሉን። እና ቢሆንም የሰው ልጅ እወደዋለሁ እንጂ ይወደኛል ማለት በጣም ከባድ ነው። እና ብዙዎቻችን ከዚህ ትምህርት መውሰድ እንችላለን ለማለት ያክል ነው። እና እንደው ጓደኛዬ ለኔ የኔን መለወጥ የኔን ማግኘት የሚጠላ ከሆነ እናቴ ትሙት አፈር ደቼ ይበላል እንጂ እሱ ጓደኝነት እዚህ ጋር ያበቃለታል ማለት ነው። ጓደኛ ማለት የጓደኛው ማግኘት የሚያስደስተው ማጣቱም የሚያሳዝነው ነው እንጂ አለዛ እንዴት ስታገኙ አይኑ የሚቀላ ጓደኛ ለምን ባፍጢሙ አይተከልም። እና ብዙ ትማሩበታላችሁ። ለማንኛውም ቪዲዮውን እና ላይክ እያደረጋችሁ የራሳችሁን ሀሳብ አስተያየት በኮሜንት ስጡ። ለኔ ግን እንዲህ አይነት ጓደኛ ከሚይዝ ብቸኝነቴን 100% እመርጣለሁኝ። እናንተ የተሰማችሁን እስቲ ቤቱ ለማን ነው? ለወይንሸት ነው ወይስ ለሚሚ የሚደርሰው? ሚሚ የምትባለዋ እንግዲህ የቆረጠችላት ልጅ ነው። ባለብሯ ግን ወይንሸት ናት። እና እናንተስ ብትሆኑ ለጓደኞቻችሁ ምን ያክል ታማኝ ናችሁ? እስቲ ሀሳብ አስተያየታችሁን በኮሜንት ስጡ፣ በኮሜንት አስቀምጡልኝ። እወዳችኋለሁ። አዲስ ነገር ለማድረግ አበደን እዚህ ጋር አትወድም። ስሙኒ አንድች ድርሃም ለማውጣት አትወድም። እኔ አውቃታለሁ ሲጀመር ስለማውቃት ታዩ ችግር የለውም። እኔ አደረገችልኝም አላደረገችልኝም እግዚአብሔር ነው የሰጣት ይሁንላት። ግን ይሄ ነገር በራሴ ስም ነው ይሄ የሆነውም ራሴ ያደረኩት ነው ይሄ ማለት ነው። የደረሳትም እኔ ስላደረኳት እኔ ስለነገርኳት እኔ እንደዚህ ስላልኳት ነው እንጂ እሷ ያሰበችው ነገር አበደን ምንም ነገር የለም። ያስነሳዋትም ራሴ ነኝ። ቁረጪ ችግር የለውም እኔ ጋር ብር አለ ያልኩትም እኔ ነኝ። ስለዛ በዛ መሃል ደሞዟ ደረሰ፣ ደሞዟን ከፈለች። خلاص አሁን ማለት ነው ችግር የለውም። አሁን እኔ ሀብዬ ይኸውልሽ ሚሚዬ ፈጣሪ ለወይንሸት ይሄን ነገር ስላሰበ ፈጣሪ አንቺ ሄደሽ ቁረጪ እንድትያት አደረገ። ይሄን ያደረገው ፈጣሪ ነው። አንቺን እንደ መልአክ ነበር ፈጣሪ። አዎ ይኸውልሽ ሚሚዬ ስሚኝ፣ ፈጣሪ ራሱ ከምድር ወርዶ አይደለም የሚያደርገው። አንድ ነገር ሲያደርግ በሰዎች ነው። ፈጣሪ ለወይንሸት ስላሰበ አንቺን ላከና ሰክሰስ ጋር ትኬት እንቁረጥ እንድትያት አደረገ። ከዛ እሷ ደግሞ እባክሽ ተይኝ አልቆርጥም፣ ከዚህ በፊት ቆርጬ አልደረሰኝም፣ አልቆርጥም፣ አሁን ብርም የለኝም አለችሽ። ስትልሽ እኔ ያበድርሻለሁ አልሻት፣ ገፋሻት። ለምን? ፈጣሪ ስለላከሽ። ገብቶሻል? ፈጣሪ ስለጻፈው ለወይንሸት ይሄን ነገር ስለጻፈው እሷ ብትከራከርም እሷ የለኝም አልቆርጥም ብትልም አንቺ ፑሽ እንድታረጊያት አበድርሻለሁ ቁረጪ እንድትያት አደረገ። ከዛ ልታበድሪያት ነበር አንቺ ግን ደግሞ ፈጣሪ ከራሷ ላብ ከራሷ ሐቅ ይሄ ነገር እንደሚመጣ ቀድሞ ስለሚያውቅ ከራሷ ሐቅ ከራሷ ላብ እንዲቆረጥ ስለፈለገ ሳታበድሪያት ሳያመቻችልሽ ደሞዟ እንዲደርስ አደረገ። ለምን? የእያንዳንዳችንን ልብ ፈጣሪ ቀድሞ ያውቃል፣ በደንብ ያቀናል። ከፈጣሪ በላይ የሚያቀን የለም። በስቷ በአንቺ ገንዘብ ተቆርጦ ቢሆን ኖሮ ዛሬ እዚህ ቤት ቅያማ ቆሞ ነበር፣ የመጨረሻ ጸብ ነበረ። ግን ፈጣሪ ይሄ ነገር ቀድሞ እንደሚመጣ እንደሚደርሳት ፈጣሪ ቀድሞ ያውቃል፣ ጽፎታል። ወይንሸት ሲደርሳት እንደምትባሉበት ፈጣሪ ቀድሞ ያውቃል። ስለዚህ ይህንን ነገር ደግሞ ለመከላከል ፈጣሪ ቀድሞ ደሞዟ እንዲደርስ ወይንሸት አደረገና ከራሷ ከላቧ ከደሞዟ እንድትቆርጥ አደረገ። ገባሽ? እንደገና አንቺ በሌላ ስም አንቺ በቤተሰብ ስም አይደለም በመላእክት ስም መሰለኝ የቆረጥሽው አይደል? ማለት አንቺ ሁለት ትኬቶች በምንና በምንድን ስም ናቸው? አንድ በእናቴ አንድ በኪዳነ ምሕረት
ኦኬ አንቺ አሁን በኪዳነ ምሕረት ስትቆጪ እሷ ወይ በገብርኤል ወይ በማርያም ቆርጣ ቢሆን ኖሮ አንቺ አሁን ማርያም ገብርኤል የሁሉም ነው አይደል? አንድ ሰው ብቻውን የኔ ነው ማለት አይችልም አይደል? ያንቺን አይደለም ያንቺን በማርያም ቆርጬ የኔን በገብርኤል ነው የቆረጥኩት ብለሽ ትያት ነበር። ገባሽ? በምንም አይታወቅማ። ግን በእናቷ ስም እንድትቆርጥ አደረጋት ፈጣሪ። የእናትሽ ስም የኔ ነው ልትያት አትችይም። ማርያምን ግን የኔ ነው ልትያት ትችያለሽ። ማርያም የሁሉም ስለሆነች በገብርኤል ብትቆርጪ ገብርኤል የሁሉም ስለሆነ የኔ ነው ልትያት ትችያለሽ። ግን ፈጣሪ ይሄንን ሁሉ ነገር ላቧ ሐቋ ርዝቋ ስለሆነ ወደ እሷ ስለላከው ይህንን ሁሉ ቀድሞ አዘጋጀላትና እጣው በእናቷ ስም እንዲወጣላት አደረገ። ብሩንም ከአንቺ ሳትበደር ደሞዟ ደርሶ እንድትከፍል አደረገ። በራሷ በደሞዟ በላቧ በሐቋ እንድትከፍል አደረገ። ስለዚህ ይህን ነገር ያመቻቸው ያዘጋጀው ፈጣሪ ነው፣ እድሏ ነው። አንቺ ልትደሰችላት ይገባል። እንደ ጓደኛ አብራችሁ እንደ መብላታችሁ እንደ መጠጣታችሁ ምንም ልትጠብቂ አይገባም። ጓደኛሽ ናት። አንቺ ባልሹ ደረሰላት። እሳይ እንኳን እኔ ለጓደኛዬ ሰበብ ሆንኩኝ። ለጓደኛዬ ባለሶስት መኝታ ቤት የቤት ባለቤት እንድትሆን እኔ ሰበብ ሆንኩ። እኔ ጓደኛዬን ቁረጭ ብዬ አስታውሻት እድሜ ልኳን እኮ አሁን አንቺ ባትመቀኝባት እንደዚህ አካፊን ብለሽ ግግም ብለሽ ባትጣሉ እድሜ ልኳን እዛ ቤት ውስጥ እየኖረች አግብታ ልጆቿን እያሳደገች እድሜ ልኳን ይሄን ቤት ኬታ መጣሹ መች ሰርተሹ ነው ስትባል ሁሌ አንዲት የተባረከች ጓደኛዬ ሰክሰስ ጋር ትኬት ቁረጭ ብላኝ በእሷ ምክንያት እሷ ነግራኝ ቆርጬ ነው የደረሰኝ ቤቱ እያለች እድሜ ልኳን ትመርቅሽ ነበር። እድሜ ልኳን ቤቷ እንግዳ በመጣ ቁጥር ስለ ቤቷ ሲነሳ እድሜ ልኳን እያነሳችሽ ታስመርቅሽ ነበር። አሁን ግን እድሜ ልኳን ምቀኝነትሽን ነው የምታስታውሰው። እንደተመቀኘሽባት እንዳልተደሰትሽላት ደረሰኝ ብላ ስትነግርሽ ደግሞ ለቤት ታቀም አየሽ አይደለም ማለት የነበረብሽ እሳይ ጓደኛዬ እንኳን አረገለሽ አይደለም በደሞዟ ከፍላ አንቺ አበድረሻት ራሱ ብትከፍል እኔ እድሜ ልኳን አንቺ ጓደኛዬ ባበደረችኝ 2000 ብር የቤት ባለቤት ሆንኩን ብላ አንቺን ስታመሰግንሽ ሞተሽም ስታመሰግንሽ ትኖር ነበር። ስለዚህ ፈጣሪ ለእያንዳንዳችን የጻፈልን ነገር አለ። ለአንቺም የተጻፈ ነገር አለ። ያንቺም እድል ይመጣል አለ ፈጣሪ ጋር ተመዝግቧል። ስለዚህ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ለአንቺም የተሻለ ነገር አዘጋጅቶልሻል። አሁንም ቁረጪ፣ አይታወቅም። ፈጣሪ ለአንቺ ደግሞ በሚቀጥለው ባለሶስት መኝታ ቤት ይደርስሽ ይሆናል። 2 ጣስ ቢደርስሽ ምን ታውቂያለሽ? ለጓደኛሽ ያረግሽውን ነገር አይቶ ፈጣሪ ለአንቺ ደብል ይከስሽ ይሆናል። እሺ። እና አንቺ አሁንም አንቺ ነሽ ምክንያት፣ አንቺ ነሽ ሰበብ። ወይንሸት የቤት ባለቤት ለመሆኗ ሰበቧ ምክንያቷ አንቺ ነሽ። ሁሌም ስታመሰግንሽ ትኖራለች። ጓደኝነታችሁ ባይ ሀቄ እንዲወጣልኝ ድምፅ ስለሆናችሁልኝ አመሰግናለሁ። እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። በጣም ደስ ብሎኛል። ለምን ምኞቴ ስለሆነ እግዚአብሔር ስላሳካልኝ ደስተኛ ሆኛለሁ። እግዚአብሔር ይመስገን። ለምን ቆይቻለሁ ምኞቴ ማለት እዛ ቤት እንዲኖረኝ፣ ግን አቅሜ ስላልቻልኩት አላደረኩትም። ግን እግዚአብሔር ይመስገን። እመቤቴም ማመስገን አለብኝ። ለምን ማታ በቀደም ሊወጣ ስል ማታ አልቅሼ ጦለት አረኩና ተኛውት። እመቤቴ ታሪክን ቀይሪ ብዬ ማለት ነው። እግዚአብሔር ይመስገን። ፈጣሪ ጽፎታል። መጀመሪያ ትኬቱን እንድትቆርጪ ሰው ሲልክብሽ ፈጣሪ ጽፎታል። እሺ ፈጣሪ የጻፈውን ነገር ለኛ ዓለም ማስቆም አይችልም። ዓለም ለእያንዳንዳችን ፈጣሪ የጻፈው እድል አለን። ብቻ ግን አንመቀኝ ሰው ላይ። እንደ ምቀኝነት መጥፎ ነገር የለም። ሴጣን ነው ምቀኛ፣ ሴጣን ነው ምቀኝነትን እንትን የሚለውና እያንዳንዳችን ተጽፏል። እያንዳንዳችን የምር እኔ ሽሮ እየበላው ጓደኛዬ ክትፎ ብትበላ እሳይ ያርግላት ለጤና ይሁንልሽ ነው ማለት ያለብን። በቃ እያንዳንዳችን ፈጣሪ እየጻፈልንን ነው የምናገኘውና ወይንሸት ተጽፏል። ፈጣሪ ገና ትኬቱ ሳይጀመር ያንቺ ተጽፏል። ፈጣሪ ጽፎታል። እሺ አንዱ የተጻፈልንን ነገር ነው የምንኖረው እና ፈጣሪ ጻፈልኝ። ተመስገን አምላኬ አመሰግናለሁ ጸሎቴን ስለሰማክ ብለሽ በደስታ ህይወትሽን መቀጠል ነው። ካላገባሽ አግቢ፣ ካልወለድሽ ውለጂ፣ ህይወትሽን ኑሪ፣ ተደሰቺ፣ ራስሽን ጠብቂ። ሚሚንም አመስግኛት። ሚሚንም አንቺ ተሽለሽ ተገኝና ሀሳቡን ስላመጣች አንቺ ያላሰብሽውን